እናትየዋ ደግሞ እስክትመጣ ድረስ ምንም የለም። መታ ስራ ከዛ ልክ እንትን ስትል ልጄ እንግዲህ ገኒን ቀደም ብለሽ እንድትመጪ ከዛም በኋላ ደግሞ እናት ያልሻትን እንድትጠሪያት ብለን ተነጋግረናል። ይኸው መጣች። እንደውም ሲጀምር እንዴት ነህ? ሰላም እንዴት ነህ? ሰላም ገነት ለምን እዛ ጋር አትሆኝም? አንቺ እዛ ጋር ሁኚ፣ እኛ እያወራን ነው። እሱ እየጠየቃት ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሰላም ብላችሁ እስቲ ያው እኔ ያለ ጉዳይ እኮ እየገባሁኝ በጣም እንትን እንኩኝ ታውቃላችሁ። ሰላም እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ነው። ያው እንግዲህ ያው ዛሬም ተመልሰን መተናል። እንግዲህ ትላንት ባለፈው የተፈጠረውን ነገር አይታችኋል። ገነት እናት ናት ብላ የእሷን እናት እንግዲህ ይዛ መታለች። ማን እንደሆነች የምናውቀው ነገር የለም። ዛሬ እናጣራ ከየትም እንዳመጣቻትም አናውቅም። ዛሬ የምናጣራው ነገር ይሆናል። አዎ ምንም እኮ ማጣራትም አያስፈልግም። አሁን አንተ ስላልክ ነው እንጂ እኔ 100% የመሲ እናት አይደለችም ብዬ ደምድሜ አይደለችም ለዓለም አሁን ማለት ነው። ሌላም ችግር ከጀርባ ሊኖር ይችላል። ገብቷል? ራሱ አሁን ስትጠየቅ ምናምን እኮ የምንለየው ነገር ይሆናል። እሱም ሳይሆን ገና ይለያል የሆነ ከፍቷ እኔ ምን እሷ ራሱ ምንም ደስተኛ አልሆነችም እኮ እናቷ እንዳየች እኮ አልሆነችም። ልክ ስትመጣ እሷ ደብሯት እንደዚህ ቀስ ብላ ትሄዳለች። እናትየዋ ደግሞ እስክትመጣ ድረስ ምንም የለም። መታ ስራ ከዛ ልክ እንትን ስትል ልጄ የተመከረችው ነገር ስላለ ድራማውን አላስጠናቻትም። በደንብ አላስጠናቻትም። ገነት ገብቷል? አዎ ገነት ትልቅ ስህተት ሰርታለች። እኔ ግን ግራ የሚገባኝ ነገር ማለት ነው፣ ቆይ እሷ ከመምጣቷ በፊት አሁንም ገኒን አግኝተን ማውራት አለብን። ለምን መሰለህ? እኔ ምንም ሊገባኝ አልቻለም። ይሄን ሁሉ ነገር የምታደርገው እሷ ለምንድን ነው? እውነት እኮ ተደብቆ አይቀርም። ያደበቀችው ነገር አለ። እንኳን አመጣ የወለድከው ልጅ ቀርቶ ማለት ነው። ገብቷል? የተወሰነ እንኳን እኮ እንትን ቢል ይወጣል። ቢሆንም የሆነ አንድ ትንሽ ነገር እንኳን የሚያመሳስል እሱ እኮ መልክ መመሳሰል አለመመሳሰል አፍንጫቸው ብትል ምንም ጭራሽ ነው የማይመሳሰል። ስለዚህ ቤተሰቦቻችን እኛ የራሳችን እቅድ አለን። ዛሬ እቅዳችን ምንድነው? እሱ እንግዲህ ገኒን ቀደም ብለሽ እንድትመጪ ከዛም በኋላ ደግሞ እናት ያልሻትን እንድትጠሪያት ብለን ተነጋግረናል ማለት ነው። መጀመሪያ ገኒን ለማውራት እንሞክራለን በተቻለ መጠን ማለት ነው። ግን ገኒ እኮ እንደዚህ እያለች ቀን እያራዘመች ነው እንጂ ቀን እኔ ደግሞ ቤተሰቦቼን በቃ ፍንጭ ካገኘው ቶሎ ማግኘት ፈልጋለሁ። አሁን እኮ መሲ ቀኑ ቢራዘም ባይራዘም ምን ይፈጠራል? አንተ አሁን እያልክ ያለው እርጉዝ ናት ይችላል አይደለም? አንተ እያልክ ያለው እንደው ሞር እየፈራ ያለው ይሄን ካይምሮ ውስጥ አስተሳሰቡን አውጣው። ዘመድ ብንሆን እኔና እሷ ዘመድ ብንሆን ከሷ ጋራ ፍቅሬ ሊቆም ነው ምናምን ይቆም። እንዴት ነው የሚቆም? ወዳታለሁ እኮ ስንት የሚዋደዱ ሰዎች የሚለያያሉ። ያምሻ እንዴ ዘመዳችን ናት እያለች ነው። ብቻ አንተ እውነታው ይውጣ። እሷን ቤተሰቦቿን ታገኝ እንጂ አንተ ፍቅር ዶሮጦስ መግባት ይችላል። ኧረ እባክህ አዎ ትቀልዳለህ። እኔ ወዳታለሁ መስሎኝ እያልኩ አንዴ። ስለዚህ ምን ለፈልፍበት ጊዜ ላይ አይደለንም ያለ ነው ሲጀምር። ስለዚህ ምን እናወራበት ጊዜ ላይ አይደለንም። ስነ ስርዓት እናንተ ማለት ያላችሁ እኔ ግን እሷን ወዳታለሁ። በቃ እሷን ቤተሰቦች ፈልገን እናትየዋ ማግኘት ይቻላል። ቤተሰቦች ይሄን እንዳገኝ እርዳኝ እንጂ አሁን ቤተሰብሽ ዘመዳችን ናት። ጆሮሽ አይሰማም። እንዴት ነው ለራስሽ ብቻ የምታስበው? የኔና አንቺ ፍቅርስ ምንድን ነው? በቃ አሁን ጥራት እንትን እየመጣው ነው ብለን ትምጣና ታወራን ነገር ማለት ነው። በስንት ዛሬም እኮ አትነግረንም የሆነ ነገር እኔ ሲጀመር ባናጣራት ትበል እባክህ ሳሚ። አንተ ደብቀህ እንትን ለማለት ነው ደብቀህ ለመኖር ነው አይደለም እንዴ? እኔ ከኔ ከሷ ጋር መቀጠል ፈልጋለሁ። እና የሷ ፍቅር እንዳይበላሽ ብለህ ደብቀህ በቃ መደበቅም ሳይሆን በቃ የሚሆኑት ነገሮች እንዳለ ውሸት ናቸው፣ ድራማ ናቸው። የምታወራው ነገር ሁሉ የህፃን ነው፣ ንግግር ሁሉ የህፃን። አዎ የህፃን። እኔ የሆነ እንትን እያለኝ ነው፣ እንደገና ተስፋ እያስቆረጠኝ ነው። ትንሽ ተስፋ የነበረኝ በቃ ሲጀመር ቤተሰቦችሽን ታገኛለሽ። አዎ መታለች። ዛሬም ድራማ ልትሰራብን ነው። ሰላም እንዴት ነው? አሁንማ እኛ ለጭቅጭቅ እንደሆነ ግልጽ እኮ ነው። እንጨቃጨቃለን፣ እንበጣበጣለን፣ እሷ ድራማ እንሰራለች፣ እንለያያለን። በቃ እኮ እሱ ነገር አሁን ይቅርና ገነት፣ ቆይ ግን አንቺ እኔ የማውቅሽ ገነት ነሽ ሳሚ። ዛሬ በግልጽ ማውራት አለብን። የምትናገሪው ነገሮች ሁሉ እውነት መሆን አለባቸው። እኔ አንቺ የምትናገሪው ነገር የሆነ እውነት ነው ብዬ ወይም ደግሞ ነገር ማድረግ የለብኝም። እንመረመራለን
ዝም በይ ችግር የለውም። ዝም በይ እስቲ አንዳንድ ጥያቄዎችን ልጠይቃት። እስኪ እነዚህን ጥያቄዎች መመለስ ምቺ ከሆነ መልሽልኝ። ሴትይቷ እናት ያልሻት ሴት ስታመጫት ማለት ነው ሰላም አባባሏ የእናት ነበር? አንቺ ራስሽ ፈገግ ትንሽ የሆነ ትንሽ ፈገግ እናትነት እንትን የላት አንቺም እናት እንደሆንሽ አላወቀ። እኔ ምን ላድርግላችሁ እንዴ? አሁንስ በዚህ እንትን ነው ጭቅጭቅ። ልጅ እኮ ይኸውልሽ እሷ ፈልጋ ሳይሆን ትስስሩ ምለው እኮ ማለት ነው። አንደኛ በቃ ብዙ ነገሯ ጭራሽ የኔ እናት ልትመስልም አትችልም። ለምን አትመስልም? በምን ከአንቺ ጋር እኮ ነው የምትመሳሰለው። እንደው የሚገናኝ ነገር የለም ሲጀመር። ይሄ ነገር አቀናብረሽ ነው፣ ድራማ ነው ገኒ። ድራማ ብቻ ሳይሆን ደግሞ የሚያስጠላ ድራማ የሆነ በቃ መጨረሻው ማያምር የሆነ መጨረሻውም ደስ የማይል ድራማ እየሰራች ነው ያለሽ። አሁንም ጠርተሻታል? ጠርቻታለሁ። ምንድነው ድራማው? እሺ ድራማውማ ዝም ብለሽ ነው። እናት ናት በቃ ለእሷ እኮ ትክክለኛ አንቺ ስላልሽ እኮ እናት አትሆንም። እና እሷ እኔ ታዲያ እስኪ ለማንኛውም ትምጣና በደንብ እንጠይቃታለን። እና እኔ ምን ላድርግ? ኬት ይመጣል በለው በቃ እኔ ለምናለሁ ሳሚ እንደዛ አትበለኝ። ሁለታቸው አይደለም ማና ማውሊያ ምንድነው? ሁለታቸው እሷና እሱ እናትየው ነው። አዎ አይጋለጥብሽም? ውሸትሽ ይጋለጥብሻል። ማናረግ መስሎሽ ነው? ደስ ብሎሻል? ቆይ ገኒ ደስ ብሎሻል? ብር አስመርመሪ ብር የላቸውም ብላ ስለምታስብ ችግር የለም ችግር የለውም። አይ እሷ ለምን እናትየውም ልጄ ናት የምትል ከሆነ እናንተም ራሷ ታዋጣለች። የዲኤንኤ ታዋጣለች። እሷ ማለት እናትየው እናቴ ካልሆነች ሙሉ ወጪውን አንቺ ነሽ የምትሸፍነው። ኧረ እባክሽ እውነትሽን ነው። በዚህ ተስማማ። ለምን እሷም የእውነት ተገዝታ ካልመጣች ማለት ነው ልጄ ናት ብላ መሲ ልጄ ናት ብላ የምታስብ ከሆነ ገብቶሻል? እየሰማሽን ከሆነ ገንዘብ ታዋጣለች። ተመርመሩ በዛና የምትፈልግ የዛን ቀን እንኳን እኮ እንደ ልጅ እኮ ቆይ ሌላ ሁለተኛ ጥያቄ ብጠይቅ ለምንድነው በዛ የጠፋችው? አዎ ተመልሳ እንኳን አልመጣች። ዛጋቱንና እናውራ ብለን በዛው ያለችለው የእናት ስሜት እንደዚህ ነው። ሰላም አንቺ እናትሽ አገኘሻል። ለምን ሰፍ ብለሽ እንትን አላልሻት? ይታወቃታል እንዴ? አለ እኮ የሆነ ነገር እኮ አለ። እናት ያልሆነች ሰው ይዘሽ መተሽ እንዴት ነው ሁኚ ሳይሆን ያለውን ነገር ተናገሪ ነው የሚመስል ነገር እኮ ብታመጪ ጥሩ ነው። ሁለቱ ብቻ እንዳይገናኙ እኔ ላንተ ነው አደራ መሰለኝ። ሁለቱ ብቻ ገነት ምን እንደማን እርጉዝ ናት እኮ እቺ ሴት። መገናኘት ትላለች እንዴ? ከመገናኘትም እኮ እየተረጋገዙልሽ እኮ ነው እንዴ? ሌላ ነገር ውስጥ እኮ ነው ያሉት እነሱ። ይሄ ልጅ እኮ ሊወለድ ነው አይደለም ሳሚ፣ እናንተ ራሳችሁ ማለት ነው እሷ የሆነ በእኔ ላይ ሙድ ያያዘች ነው። ግን እናንተ ዛሬ እናትሽ መሆኗንና አለመሆኗን ለኔ ተይው፣ እንለያለን እኮ ዛሬ እንለያለን። ቆይ እንለያለን በቃ። አንቺ ደግሞ ረጋ ብለን ነው ሁሉን ነገር ምን አስቸኩልሽ? ይሄው መጣችና ሲጀመር ይሄው መጣች። እንደው ሲጀመር እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም እግዚአብሔር ዛሬዛንገኔ ዛፋሽ ከይቅርታ ጋር እና ምን ላድርግ? ደስተኛ አይደለችም። እኔ ልጅና ደስተኛ ባልሆን ምን እንደምትጠብቂው አለብሽ። በቃ ጭራሽ በቃ የሌለ አይደለም። ቆይ ምን እንደምትጠብቂው ከሷ ይሄን ሁሉ አመጥለሻት ከዛ እናቴ ምናምን ብላ እስከምትረጋጋ ብዬ ነው። የት ነበርሽ? 18 ዓመት ከይቅርታ ጋር ቆይ ተረጋጋ። ገኒ አንቺ እንዳታው ገነት አንቺ ዝም በይ በቃ። እኔ እሷን ነው እየጠየኩ ያለው። ስነ ስርዓት አንቺ ልጅ ብዬ ስለመጣሁ አይደለም። እስካሁን የት ነበርሽ ነው? የት ጥለሻት ነው? አልተመቸኝም እንዴ አልካኩ አይደለችም። ሰው እኮ ናት። አልተመቸኝም የሚባለው እኮ ዝም ብሎ ቀጠሮ ሲሰረዝ እኮ ነው። ልጅን ጥሎ አልተመቸኝም ማለት ነው። በቃ አልተመቻት። ማንም ሰው ሳይመቸው ሲቀር ይጥላል አይደል? ይጥላል። አንቺም ስላልተመቸሽ ነው መሲን ወልደሽ የጣልሻት። ምን ማለት ነው? ወልደሽ የጣልሻት ማንኛውም ተረጋግተን እናወራለን። አስረድሻለሁ። እሺ አሁን ማንም ሰው እንዳይገባብኝ ጣልቃ አንዳንድ ጥያቄዎችን እጠይቅሻለሁ፣ ትመልሺልኝ። እሺ
እንዳፈሪ ዝም ብለሽ ማለት አትጩባት ነው በስነ ስርዓቱ አነጋግሯል። አትጩባት እሷ የት ነው የተወለደችው? አይደለም ዝም በይ። ብንጮባት የት ነው እሷ የተወለደችው? መጀመሪያ የተወለደችው ገጠር ነው የምትወለደው። አንቺ አትመልሺ በቃ አሳው እንዴት አትመልሺ አንቺ በቃ አትመልሺ አንቺ እኔ የጠየቅኩት እሷና የእሷ አፍ ነሽ አንቺ እንዴ አትሰማም እንዴ እቺ ሴትዮ ካልሆነ አስወጣልኝ በቃ ቆይ ዝም በላት እዛቱ መልሽልኝ አንቺ የት ነው የተወለደችው እሷ ክፍለ ሀገር ገጠር የት ቦታ እዛ ልዩ ቦታ እንድትነግሪኝ ባህር ዳር ክፍለ ሀገር ገጠር ባህር ዳር ገጠር ነው አዲስ ምንድን ነው ያልሽው ገጠር ከዛ ባህር ዳር አይሆንም ሲጀመር ሌላ ጥያቄ ጠይቅ ገነት ለምን እዛ ጋር አትሆኝም አንቺ እዛ ጋር ሁኚ እኛ እያወራን ነው እሱ እየጠየቃት ነው አንዴ ለምን አትጮባት ለምን ጣልቃ ትገቢብናለሽ አንቺ ዝም በይ አንቺ ሳሚ እናትህንም እስቲ ገነት ቆይ ይኸውልሽ እኮ እዚህ ጋር ሁኚና እነሱ ይጠያየቁ እየመጣሽ ጣልቃ ለምን እሷ ናት እንትን አትልም እንዳይነቃብሽ መጀመሪያውኑ በደንብ አስጠኛት እና ነው ይዘሻት ነው ዝም ብለሽ እንትን አስሬ እንትን አትበይ እዚህ የመጣች ትበጠብጣለች እንዴ አትሰማም እንዴ ሴትዮ ጠይቃት ሳሚ እሺ እሷ ከተወለደች በኋላ በስንት አመቷ ነበር የተጣለችው? በ2 አመት ነው። ራይ ከብድም እኮ የምጠይቃት ጥያቄ ቶሎ የሚመለስ ነው። ለምን ትወዛገቢያለሽ? እንግዲህ አታስጨንቁኝ። ምንድነው ነስቲ ቆይ ማለት ነው ልጅሽ እኮ ናት እዚህ ጋር ያለችው እኮ ለምን ጥያቄ ቀላል ጥያቄ ነው እየጠየቅን ይሻላል። እሷ እኮ ያለችው ክፍለ ሀገር የት ነው እኮ መቂ ነው ተሳስታ ነው መቂ ነው የተወለደችው እንዴ እናት እንዴት ይሳሳታል አንዴ ከባህር ዳር አንስተሽ ኦሮሚያ ክልል ከተሻት እኮ በቃ ሰናች ቢያንስ ቀረባር እንጂ ነይና ይኸውልሽ ወንጀል ነው መዋሸት ወንጀል ነው ሌላ ነገር ውስጥ እሷን ታያት ቆይ እሷ እዛው ትውጡ ሁለቱም መሄድ የለባቸውም ግን እሷን ግን እንጠይቃት በቃ ቆይ አይደለም ያሸሽ ስለሆነ ጠይቁን እኔ መልሳለሁ አንቺ ሂጂሽ እንጠይቃታለን ለምን አንቺ ሳሚ ቆይ አንድ ሰው ልጅ ጣላ አይደለ ልጅ ከጣለበት ቀን ጀምሮ እኮ ስለዛ የጣለው ልጅ ማለት ያስባል ዛሬ ይመጣ ይሆን ነገ እንደዚህ ቢሆንስ ምናምን ብላ ታስባለች እንጂ እንዴት ልትረሳኝ ትችላለች? ሲቀጥል አንቺ ልጅ ነሽ አይደለ እናትሽን እንደ እናት የምትጠይቂያትን ጥያቄ ጠይቂያት ጠይቂያ ነው ሁሌ እናቴ ምናልባት ስለ እናትሽ አንዳንድ ነገር ተነግሮሽ ሊሆን ጠይቂያት የምታውቂውን ነገር ጠይቂያት 2 አመት ነው 2 አመት ላይ ነው አይጣልሽ እስከ 2 አመት ድረስ ካደጉ ከዛም በላይ ሲጀምር ምን ያስቸግራል ብለሽ ጣልሽ ሁለተኛ ደግሞ የት ማቆያ ነበር የጣልሽኝ ምኑ ጋር ነበር ምን ነበር የጻፍሽው ሁሉንም ነገር የጻፈበት ነገር ምንም የጻፈችው ነገር የለም የጻፍኩት ነገር የለም ብላ አልተናገረችም ገኒ ዝም በይ እኔ ስለማውቃት አትግቢ የምታውቂ ከሆነ ምን ነበር የጻፍሽ ወረቀቱ ላይ አይደለም ወረቀቱ ላይ ምን ነበር የጻፍሽው ፎቶ ደግሞ የትኛው ፎቶ ምን አይነት ፎቶ ነበር በጣም ፎቶ ግልጽ ነው ፎቶ ግልጽ ነው እኛ እናውቀዋለን ሶስታችን እሷም ታውቀዋለች ምን አይነት ፎቶ ነበር ያስቀመጥሽው ክርስቲና የተነሳችበት የአንድ አመት እግዚኦ ያንቺን ፎቶ ነው የጠየቅነው ስለሷ ፎቶ አይደለም እያወራን ያለነው ሲጀመር እኮ እሷ ብዙ ፎቶ ነው እንደ ያስቀመጥሽው ስንት ፎቶ ነው ያስቀመጥሽው አንድ ፎቶ ነው ያስቀመጥሽው ስለሱ ፎቶ ንገሪ ያንቺ ስላንቺ ፎቶ ንገሪ አንድ ፎቶ ነው የተቀመጠው ትችያለሽ ለምን አንቺ እንድትሄድ ብትፈቅጂላትም እኔ ደግሞ አልፈቅድላትም ንገሪ ስለሱ ፎቶ ስለ አንድ ፎቶ ንገሪ ስላንቺ ፎቶ እንዴት ሆነሽ ነበር የተነሳሽው አነሳሽ አስፈራሽ ደግሞ ያለ ቅፌት አቅፌት ኧረ በደንብ አስጠኛት ኧረ እግዚአብሔር በጣም ይደብራል ገኒ ትልቅ ሰው አይደለሽ እንዴ ጭራሽ እኮ ማይገናኝ ነገር እኮ ነው ለሌላ ጊዜ ማለት ነው ምናልባት እድሉን ሰጠናት ተመልሳ ከመጣች ቡና እያፈላሁ ምናምን ብለሽ አስተኛት ቡና እያፈላች የተነሳች ፎቶ እናት ነው ያለ አንድ ፎቶ ነው ያገኘነው እሱም የእናትየው ፎቶ ነው አብራችሁ ፎቶ የላችሁም አንቺና እሷ አብራችሁ ፎቶ የላችሁም ለሷ ለምን ተቆረቆርሽላት በቃ የሁለት አመት ላልሽው ነገር ሁሉ ማስታወስ አለባት ልጅ አይደለም እንዴ ላልሽው ነገር ሁሉ በውሸት ለተባበርሻት ሁሉ ለሱ በምንጠይቅሽ መንገድ እንጠይቅሻለን በጣም ከዚህ በላይ ምን ታገስ አይመስልም ምንም እኮ የተናገረችው ነገር የለም በትክክል የተናገረች አንድ ሲጀምር የፎቶ ጉዳይ የዋሸሽውን ነገር ግልጽ አድርገሽ ተናገሪ በቃ ዝም በይ እንጂ በተራ ማውራት አትችሉም እናንተ ለምን የምትስጨንቁኝ እኮ አውሪ እንዴ እየሰማን እኛ እኮ እየሰማን ምንድነው የተባልሽ ምንድነው ሲሆን በቃ እሺ ይቅርታ ነኝ ሰማራቀት ተከፍለኝ ነው የመጣሁት እና በቃ
ገኒ ምንድን ነው ያለችው? ገነት ገኒ ቆይ ነይ እናውራ። ዞር በይ ነይ እናውራ። ባለጌ ነይ። አንቺ ትልቅ ሰው አይደል? ስንት ነው የከፈልሻት? ትልቅ ሰው አትያዥኝ እንጂ አትያዥ እንጂ ቆይ እንዴ እጄን አትያዥ። ከፍለሽ ነው ያመጣሽው? ገነት ለምን ዋሸሽ? በላንተ ውሸታም ነሽ ገነት። በቃ ዞር በሉ። ውሸታም ነሽ፣ ውሸታም፣ የትልቅ ውሸታም። ገባሽ? ስንት ነገር ነው ተዋረደችው። በእናትህ ስንት ነገር ነው እስካሁን ድረስ ያጭበረበረች። ስሚኝ ግን እውነቱ ማለት ይቆያል እንጂ ያሞነ እኔ እናትሽ አይደለም። ወደዛ ተጠጊልኝ። አትሆኛ ታዲያ እንዴ? በቃ አይደለም ብለሽ አመጣሽ። ለምንድን ነው የምትጨውባት ታዲያ? ምን ታርግ ታዲያ? የምትጨውባት ከፍላኝ ነው እኮ አለች እኮ ሰማናት በጆሮሽ። እንዴ አላቅሽም አለችሽ እኮ አንቺንም። በጣም ነው ዘመድ የሆናችሁት። በጣም ነው የምትተዋወቁት። ስም እንኳን ማንም ጣኔ 100% እርግጠኛ ነኝ ዘመዳችንም አይደለችም አልኩ። እንዲህ ባናውጣጣት ኖሮማ አምና እሷ አውቃለች። እናቷ አልሽ እና አስቀምጥ። ለምንድን ነው የሚሰለች? ትሂድ ተዋት ትሂድ። የት እንደምትደርስ እስቲ የምትሄደው እስከምን እንደሆነ እናያለን። እውነትን ውሸትን ይዛ የትኛውን ወንዝ እንደምትሻገር እስቲ አብረን የምናየው ነገር ይሆናል። ሲጀመር እኮ እኔ ብያለሁ፣ እሷን መጠየቅ አይጠበቅብንም። ዝም ብለን እንመርመር ብያለሁ። እኔ እኮ ተናግሬ ከማን ጋር ነው የምትመረመር? እንመርመር አትበይ። ዝም ብለን ዲኤንኤ ብር ማባከን አለብን እንዴ? እባክህ ተው በእናትህ። አንድ ሰው መናገር ስላቃተው እኛ ብዙ ሺህ ብር ማውጣት አለብን? ምን ችግር አለው? በቃ እውነቱን ፈልጋለሁ። እኔ እውነቱን ስለሆነ እኔም እንዳንቺ ፈልጋለሁ። ያንቺ ጭንቀት ይጨንቀኛል። አንተ አትፈልግም ሳሚ። ብትፈልግ ኖሮ እኮ እሺ። እንዴት ነው ማልፈልገው? ማታ እንዴ እኔም እኮ አንቺ ስትጨናነቂ ደስ አይለኝም። በቃ ተውት በእናትሽ እንዴ ጭራሽ ከፍላ አረ በስመ አብ